21 ላይ የምናየው ሰዎችን ሁሉ ከኃጢአታቸው ያድናቸዋል ተብሎ እንደተጻፈ ሐዋርያት ሥራ 8:33 ላይ እንደምናየው በውርደቱ ፍርዱ ተወገደ ሲል ከፍርድ የዳንበት። ሶስተኛ በእኔ የሚያምን ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ተብሎ እንደተጻፈ ከሞትም ወደ ሕይወት የተሻገርንበት መዳን ስንል አሁን ከኔጌቲቭ አስፔክቶች ነው የማወራው። ሌላው ከጨለማው ስልጣን አዳነን ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እነኚህ ኔጌቲቭ ኤሌመንቶች ጌታ ኢየሱስ ክርስቶስ መስቀል ላይ ሲሞት እኛ የዳንባቸው ያመለጥናቸው ምንም ሳንሰራ እርሱ ሰርቶ ከነኚህ ሁሉ ውስጥ አወጣን። ፖዘቲቭ አስፔክቱ መዳን የሚባለው ደግሞ አንድ መንፈስ ቅዱስ ያገኘንበት የዘላለም ሕይወት ያገኘንበት የእግዚአብሔር ልጆች ተብለን እንድንጠራ ጻድቃን ተብለን እንድንጠራ ቅዱሳን ተብለን እንድንጠራ የሆንበት ፖዘቲቭ አስፔክት። መዳን ስንል እነኝን ሁሉ ፓኬጆች የያዘ ነው። አንድ ሰው ዳነ ስንል እነኝን ሁሉ ኤክስፒሪየንስ የሚያደርገው በምንድን ነው ሲባል በእምነት ነው የሚያገኘው። ለዚህ ነው ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። አንደኛ መቀበልና በስሙ ማመን። መቀበል ማለት የዘላለም ሕይወት ነው። የሚቀበሉት ለሰው ሁሉ የሚያበራው እውነተኛው ብርሃን የሆነው ክርስቶስን ነው የሚቀበሉት ሰዎች። ይሄ ደግሞ በእምነት ነው የምንቀበለው፣ ሰርተን አይደለም። እርሱን ስንቀበል የእርሱን መንፈስ እናገኛለን። ሮሜ ምዕራፍ 8:15 ላይ 9 ላይ የክርስቶስ መንፈስ የሌለው እሱ የእሱ ወገን አይደለም ይላል። ሕይወት የሚሰጥ መንፈስ ሆኖ የተገለጠውን ጌታ ሰው ሲቀበለው ሰው ከዘላለም ይድናል፣ ሕይወትን ያገኛል። ሕይወት ኢየሱስ ራሱ ነው። ሕይወት ኢየሱስ ነው። እሱን ደግሞ እኛ መቀበል ነው የተሰጠን። እሱን ከተቀበልንና በልባችን ካነገስ ነው አሁን ያልኩት ነው። አንደኛ ከአመፅ መዳን፣ ከኃጢአት መዳን፣ ከፍርድ መዳን፣ ከጨለማው ስልጣን መዳን፣ አደሴም ታይም ደግሞ ጻድቃን ተብለን ቅዱሳን ተብለን የእግዚአብሔር ልጆች ተብለን እንድንጠራ ይህን ፍቅር የተገለጠበት የተሰጠን ነው። መዳን ይሄ ነው። ይህን ለማድረግ የሰው ስራ የለውም። ጌታ ኢየሱስ ክርስቶስ ሰርቶ የጨረሰውን ነው የምንቀበለው። ለዚህ ነው በእርሱ ስራ ሁላችንም በአንድ መንፈስ ወደ አብ መግባት አለንና ይላል። ኤፌሶን 2:18 ላይ በእርሱ ስራ በአንድ መንፈስ ወደ አብ መግባት አለን ይላል። የእርሱ ስራ ነው የምንቀበለው። እሱ ሰርቶ በጨረሰው ውስጥ ነው። እኛ ምንም የምናዋጣው የለም። ይሄ ነው መዳን። ያው ሀሳብን ለማግኘት እየሞከረን ነው። ያልገባ ሁለት ነገር አለ ያልተረዳው ምንድነው? አንዳንዴ አይ ቲንክ ከታች ብራዘርም ጽፏል። አንድ ሃይማኖት ናቸው ግሬዝ እና ፌዝ የሚለውን ነገር አንዳንዴ መለየት ያለበት። ሁለተኛ ደግሞ በእምነትና ሰው በእምነት ይድናል እና በእምነት ብቻ ይድናል ማለት ተመሳሳይ ሁለቱን አንድ አድርገህ ያወራክ ነው። አንዴ ልጠይቅ በአጭሩ መልስልኝ። ሰው በእምነት ይድናል እና ሰው በእምነት ብቻ ይድናል ማለት አንድ ነው? ብዙም ልዩነት የለውም። አይ ብዙም ልዩነት የለውም አይደለም። አንድ ነው አንድ አይደለም? አዎ አንድ ነው። ኦኬ አንድ መሆኑን እስቲ ያሳየን። ያ ማለት ምንድነው? ሰው ግራመር ነው ማሳየን የሚገኘው ባይ ፌዝ እና ሆኒሊ ፌዝ ማለት ነው። ላይ አየህ? እሺ ማስረጃ ሁለቱም አንድ ነው አልከኝ። ኦኬ ሁለቱም አንድ ነው አልከኝ አይደል? ሮሜ ምዕራፍ 3 አውጣው እስቲ። አውጡለት። እኔ እንትን አይመቸኝም። ወይ አንተ ማንበብ ትችላለህ የምታውቀው ከሆነ ግን ማውራት ስንት ቁጥር? ኦኬ ቆይ ላውጣውና ሮሜ ምዕራፍ 3 ቁጥር ከ22 እስከ 24 ብናነበው ተመሳሳይ ሲሆን እስከ 25ም ብንሄድ ችግር የለውም። ዳቆን ጉዲሳ በርሳ ጅራታ ከ22 እስከ 24 አይደለ ሮሜ እንሂዳለን። እርሱም ለሚያምኑ ሁሉ
እርሱም ለሚያምኑ ሁሉ የሆነ ኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአት ሰርቷልና እግዚአብሔርም ክብር ጎድሏቸዋልና በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ከዛ እስከ 24 አነበብኩ። አሁን ምንም ስራ የለም እንዲያው ነው የሚለው። ብራዘር እኔ ስለ ስራ እየጠየቅኩ አይደለም። አንዴ እንትን ስማል እስቲ መስማት ከቻልክ። አሁን እኛ የጠየቅነው ስለ ስራ ማንም አልጠየቅም። በእምነት መዳን ይቻላል? አዎ በእምነት ነው የዳነው። ማንም በስራው አልዳንም። እኛ እሱን እያለን አይደለም። ፖለቲካ አትስራ ወይ ፋላሲ አትስራ። እኔ የጠየቅኩ ምንድን ነው ሰው በእምነት ብቻ ይድናል እና ሰው በእምነት ይድናል ማለት አንድ ነው ወይስ አይደለም? ስለ አንድ ነው አልከኝ። ሁለቱ ያ ማለት ምንድን ነው? ወይስ እሱን እኮ ነው የጠየቅኩ። እሱ ማስረጃ እየሰጠኝ ነው እሱ። ከዛ በኋላ ምን ያልኩ ያው ሁሉም ሰው እንድረዳ ሰልቬሽን ስንል ሰልቬሽን ባይ ፌዝ እና ሆኒ ማረል ውሃ ምንድን ነው ልዩነቱ? ውሃ መጠጣት አየር መተንፈስ ምናምን አለው። ለመኖር ውሃ መጠጣለው፣ ውሃ መጠጣት ምግብ፣ ሌላም ነገርም አየር መተንፈስ ሁሉ ያስፈልጋል። እሺ በሻጅራታ ወይ አብዲ ቀጥል ውስጥ ስልክ አንድ ገብቶ አስቸኳይ ስልክ። እሺ ችግር የለው። እናመሰግናለን ዲያቆን ሙሌ ቃልዎት ያሰማልን። አሌክስ ወይ ይሰማኛል? እናመሰግናለን። ጥሩ ነው የመጣኸው። ዓለሙ በምግብ ብቻ ይኖራል እና በምግብ ይኖራል አንድ ነው ወይ ሲል፣ አይ አንድ አይደለም፣ ውሃ መጠጣት አለ፣ አየር መተንፈስ አለ ብለህ አብራራው አይደለ አሌክስ? በጣም ጥሩ። እኛም እያልን ያለ ነው እንደዛ ነው። ሰው በእምነት ብቻ ይድናልና በእምነት ይድናል፣ ልዩነት አለው እያልን ነው እንጂ ሌላ ተአምር አልፈጠርንም። እና እሱን ነገር ትንሽ ሀሳቡን ኮንሰፕቱን እንድታገኝ ስለፈለግን ነው ይህንን ነገር ደጋግሞ ሙሌ ሲጠይቅ ሁለቱ ስለማይገናኝ ነው። አሁን ጀስቲፋይ ያደረጋችሁት እኔም አብራራሁ። ጥሩ ነው ያልከኝም ጅራታ እኔ የተናገርኩት ከዘላለም ሕይወት ጋር ሊገናኝ አይችልም። እሺ ወንድሜ፣ እሱን ተቀበል። ለምሳሌ እንዲህ ላድርግልህ። በጣም ጥሩ። የኔን ኮንሴፕት እንድትረዳኝ። የአንተን ኮንሰፕት አንፈልግም እኛ። የአንተ ኮንሰፕት ምን ያደርግልናል? እኛ ቤተ እምነትህ ያስተማረችህ ምንድን ነው ነው እንጂ የአንተን የግል ኮንሰፕት የግልን ቤተክርስቲያን ቆያለ። የግሌን አላልኩም፣ የኔን አልካ። ከመጽሐፍ ቅዱስ ካለ መረዳት አንተ መረዳት ላይ ቆም አይደል የምታወራኝ? አይደለም የኔ መረዳት ለማለት እኮ ነው የኔን ስልህ እንጂ የራሴን ከልቤ ፈጥሬ እያልኩ አይደለም እኮ። እሺ ቀጥል። የኔን ስልህ የኔን መረዳት እያልኩ ነው። አንተ እሺ የገባህን እሺ፣ እሱ ከመጽሐፍ ቅዱስ ውጭ አይደለም። በቃ የገባህን አሁን ለተቀበሉት ሲል ለምሳሌ ያክል ዓለሙ ለመኖር የሚያስፈልገው ነገሮች አሉ። የስ ናቹራል ፍጥረታዊ በሆነው መንፈሳዊ የሆነው ስንመጣ ግን ኢየሱስን ተቀበለ ማለት ሁሉም ተቀበለ ማለት ነው። አንድ ሰው እሺ፣ እሱ የራሱ ቴዎሎጂ አለው። አሁን የራስን ቴዎሎጂ አትጨምርበትና እሱ የራሱ ቴዎሎጂ አለው። ሲጀመር የራሴን አይደለም ቴዎሎጂው የሚለውን ነው። ምን ማለት ነው? ማለቱ ቴዎሎጂውን ከሆነ አምጣው፣ ቴዎሎጂውን ከሆነ አምጣውና ከእግዚአብሔር ቃል እናያለን እኮ አምጣው፣ ችግር የለውም ቴዎሎጂ ነው አምጣው። እሺ ቬሪ ጉድ። ስለዚህ ኢየሱስ አንደኛ ግሪን ፓስቸራችን ነው። ቆይ ኦኬ፣ ማስረጃ ነው። እረኛ ነው። እሱን ስቀበለው እረኛ እየተቀበልኩ ነው። ቆይ ስለምበላው፣ ስለምጠጣው፣ ስለምወጣው፣ ስለምገባው ለምን ታስቆመኛለህ? አይ እንግዲህ እኛ ሰበካ አንፈልግም እንዴ? ምን ነካ? ያለውን ነገር በማስረጃ አውጥታ አውራ። እሱን መስበክ ከፈለግ ቤትን ሰብክ ከፍተህ ስበክ። ምን ነካ? ማስረጃ አውጣና አውራ። እሺ ላውጣ? አውጣና አውራ። እንደዛ ነው እንጂ ይሄ እኮ ሰበካ አይደለም። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ላይ እረኛ እኔ ነኝ አለ። ስለምበላውም ስለምጠጣው። በጣም ጥሩ። ምን ማለት ነው እረኛ ማለት? እንጀራ እሱ ነው። የሕይወት ውሃ ወንዝ እሱ ነው። ኧረ እባክህ ያልተጠየቅከውን አታውራ እንዴ! ተው እንጂ። በእምነት ብቻ የሚለው ኮንሰፕት የምትፈልጉ አልገባኝም እኮ። ይኸውልህ ሲጀመር ቴዎሎጂ የቃላት ጉዳይ ነው አሌክስዬ። በጣም ይቅርታ ወንድሜ። ቴዎሎጂ በጣም የቃላት ጉዳይ ነው። ቃላት ስትጠቀም በጣም መጠንቀቅ አለብህ። ለዚህ ነው እኛ ለቃላት በጣም ትልቅ ቦታ የምንሰጠው።
ቴዎሎጂ የቃላት ጉዳይ ነው። አትሰጡም። እሱን ችግር የለውም። እሱን ሌላ ጊዜ እናወራለን። አሁን በርዕሳችን። ስለዚህ አሁን እምነት ብቻ የሚለውን መጽሐፍ ቅዱሳዊ ጥቅስ አለህ ወይስ የለህም? አሁን የሰጠሁህ ምንድን ነው እያሳየን ያለ? መጽሐፍ ቅዱሳዊ ጥቅስ አለህ ወይስ የለህም? አለኝ። እሺ ገላትያ ላይ አውጣ ስጠኝ። ገላትያ ስንት? 3:26 ገላትያ 3:26 ይኸው ገላትያ 3:26 እሺ አስተውሉ ወንድሞች አስተውሉ። ምንድን ነው የሚለው? ገላትያ 3:26 ሰው በእምነት ብቻ ይድናል የሚለውን ነው መልስ እየሰጠን ያለው ወንድማችን። እሺ በጣም ጥሩ። ይኸው ገላትያ 3:26 ማለት ይሄ ነው። ይኸው አንብብላቸው። ይኸው ገላትያ ምዕራፍ 3 ቁጥር 26 ይኸው አንብብላቸው። በእምነት በኩል ሁላችሁም የእግዚአብሔር ልጆች ናችሁ ይላል አይልም? በስርዓት አንብበው። ምንም አንብበው በስርዓት። አንተ አንብብልኝ። ለእኔ በደንብ አይታየኝም አባቴ። ኧረ በደንብ ነው የሚታየው። አታይም? ባቄላ ነው የሚያክለው። ባንተ አይን እኮ ላይም አባቱ። እሺ ወንድምዬ፣ እኔ ባንተ አይን አላ ችግር የለውም። ሶሪ ማልታቴ ወቦ ሶሪ ይቅርታ። ለአንተ ባቄላ ለእኔ ምስር ሊሆን ይችላል። ይቅርታ ወንድሜ ይቅርታ። እንዴ አንዳንዴ አፎ ለምታ እኮ በይቅርታ ይታለፋል። ይቅርታ። እሺ በእምነት በኩል ይላል። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ይላል። እሺ በእምነት ብቻ የሚል አለ እዚህ ውስጥ? በእምነት በኩል ሌላ ምን ትጨምራለህ እዚህ ውስጥ? እምነት አለ ወይ ነው የኔ ጥያቄ ወንድሜ። አለ ወይ ነው የኔ ጥያቄ። አንተ እየፈለክ ያለው ብቻ የምትል ቃል ነው። በጣም ከባድ የእግዚአብሔርን ሐሳብ ያጣረዘ በጣም ከባድና በጣም አደገኛ ቃል ስለሆነች ነው የምፈልጋት። እኔ ደግሞ ሰው በእምነት ብቻ ችግር የለውም። ሰው በእምነት ብቻ እንደማይድን ደግሞ እኔ ላሳይ። ሰው በእምነት ብቻ እንደማይጸድቅ እኔ ላሳይ። ሰው በእምነት ብቻ እንደማይጸድቅ ላሳይ። ምክንያቱም ከአንተ ጋር እንትን እያልን ከምንኖር ሰው በእምነት ብቻ አይጸድቅም። ይሄ ደግሞ መጽሐፍ ቅዱስ ነው። ምን ይላል ይታያል? የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ እንደዚህ ይላል። ሰው በእምነት ብቻ ሳይሆን በእምነት ብቻ ሳይሆን በስራም እንዲጸድቅ ታያላችሁ ይላል። በእምነት ብቻ ሳይሆን በስራም ጭምር ማለት ነው። በእምነት ብቻ የሚለው የፕሮቴስታንት ትምህርት እዚህ ጋር ይፈርሳል ማለት ነው ወንድሜ። እኔ ደግሞ ቃል በቃል ሰጠው። አየህ፣ ቆይ አንዴ ይሄ የስምምነት ጉዳይ አይደለም። ይሄ ፓርላማ አይደለም ወንድሜ። አንዴ ሚውት አድርግ አንዴ። ስለዚህ ይኸውላችሁ በደንብ አስተውሉ። ሰው ይላል በእምነት ብቻ ሳይሆን ናምኒ አመንታ ቆፋን ኦሶ ሂንተይን ሆጂዳን አካ እንዲጸድቅ ከኒሞ አካ ቁልቁላኡ ኒ አርጊቱ ጀ ይሄ በጣም በቃ በብላክ እንደ ዋይት የተጻፈ ነገር ነው። ለክርክር ለምንም የሚቀርብ ነገር አለ። በእምነት ብቻ ሳይሆን ብሎ ቶታሊ የፕሮቴስታንትን ትምህርት ያፈርሰዋል ማለት ነው ቅዱስ ያዕቆብ። እና ለዚህ ነው እንደዛ አይነት ትምህርት አለ ሆይ ያልኩት። ያንን የሚያዳብር ነው ወንድሜ፣ የሚያፈርስ አይደለም። ወንድም አሌክስ አንዴ አልፈቀድኩልህ። ምክንያቱም ሌላ ክህደት ልታመጣበት ስለሆነ ማለት ነው። አልፈቀድኩልህ። እዚህ ጋር ትምህርቱን የሚያዳብር ነው አለ። ምኑ ነው የሚያዳብረው? ወዴት ነው የሚያዳብረው? ሙሉ በሙሉ እኮ የእናንተን ቴዎሎጂ ሚውት አድርግ ወንድሜ፣ ሚውት አድርግ። መጽሐፉን ሙሉ ማንበብ ይቻላል አይደለም? እንትኑ ሙሉ አምስቱን ምዕራፎች ማለት ማንበብ ይቻላል። ከመጀመሪያው ጀምርልሃለሁ ወንድሜ። ይኸውልህ አንድን መጽሐፍ ለሌላ ጊዜ ይጠቅማል። አንድን መጽሐፍ ስታነበው መጀመሪያ ሙሉ ጸሐፊው ወይ ደግሞ ያ መልእክቱን ያስተላለፈ ሰው ምን ለማስተላለፍ ፈለገ መጀመሪያ፣ ከዛ ስትወርድ ደግሞ አንድ ምዕራፍ ያ ምዕራፉ ምን ለማለት ፈለገ፣ ከዛ ስትወርድ ደግሞ የመጨረሻው ቁጥሩ ምን ለማለት ፈለገ። እንደዛ ነው መጽሐፍ ቅዱስ የሚጠናው።
ጅራት አለም እንደዚህ አናደርግም። እኔ እናንተ ታይም እንያዝ። ከላይ እህታችን አለች። ይህንን ነገር በደንብ እንየው። እኔም እንዲህ ነው የተረዳሁት ልበል፣ አንተም የተረዳሁን ታስቀምጣለህ። ሰው ከዚህ ውስጥ ይማር። ከአንዴ ነተቱ ያላችሁ ማለት ነው። አሁን ስራ ሊፍ ስለሆነ ከቅድም ጀምሬ ሲሰማችሁ ነበር ውይይታችሁ እና ምንድን ነው አለሙ ያነሳውትን ሰው በእምነት ብቻ ይድናል አለሙ የሚሉ እና ይህ ጥያቄ ጠቂ ወዳሉ እናንተ ቀጥሉበት ውይይታችሁ። ለምን ስራ ሰዓት ስደርስ ስለሆነ ማለት ነው። ይቅርታ ግን በማለት አዲስ ኪዳን ትምህርት አይደለም እሱ። ድገመው አንድ ጊዜ ድገመው እስኪ አሌክስ። ቆይ አንድ ጊዜ ድገመው እስኪ አሌክስ አንዴ። ምንድን ነው ያልከው? የአዲስ ኪዳን ትምህርት አይደለም እሱ። ስህተት ነው ያልከው? አዎ። እሺ ቀጥል። አብዲ ቀጥል። እሺ አመሰግናለሁ። እሺ ያ ሰው ማን እንደሆነ ላሳይክ። ይቅርታ ጋራ ማለት ነው ሳስተዋልና አውጥተን እንየው። ከየት እንደምታወጣ ሁሉ ልነግርህ እችላለሁ። ይቀጥልሽ። እሺ ማን ነው እሱ? ጌታ ኢየሱስ ክርስቶስን ጠይቆት ጌታ ኢየሱስ ክርስቶስ ትእዛዛት ምን ተጽፏል ብሎ የነገረው እሱን አንስተህ ነው ምትል። ሌላ አሌክስ ይቅርታ። እሺ ይቅርታ አሌክስ። እሺ ይቅርታ። ምንድን ነው ኢየሱስ ክርስቶስ ነው ተሳስቷል። አንተ አልወጣኝም መቼም እሱ ብርሃን ነው። እሱ እንዴት ይሳታል? ኧረ በኢየሱስ አሁን ብለህ አይደለም። አሁን አንተ ያንተን እኮ ነው የተናገርከው። እግዚአብሔር ቆዩ እባካችሁን። ይሄ ሰውዬ አሁን እኔ ያልኩት አሁንም እየደገሙ ነው። አሁን ጥያቄን ጌታ ኢየሱስ ተሳሳተ አላልኩም። አንድ ሰውዬ መጥቶ ቢጠይቀኝ አልቆየኝ። አዳምጠኛ ወንድሜ። ኖ ቆይ አንዴ የተናገርኩትን ፖለቲካ መስራት አትሞክር። ይቅርታ ይሄን ካላወራ አንዴ እኔ የሚታረጋቸው ሰው ያደርጋቸው ማለት ትልቅ ሰማችሁ። ምንድነው ጥያቄ? እኔ ወንድም ሰው ጠየቅኩኝ። ያ ሰውንም የሚጠየቁት እኔ የዘላለም ሕይወት የሚገኘው እንዴት ነው አልኩት። ያ ሰውን መልሰው በትእዛዙን በመጠበቅ ነው አለኝ። ይሄ ሰው ልክ ነው ስል ተሳስተዋል፣ ይሄ የአዲስ ኪዳን ትምህርት አይደለም አልከኝ። ኢየሱስ ክርስቶስ ሙሴ ሆኖ ነው ወይስ ደግሞ ኢሳያስ ሆኖ ነው? ኦኬ አሁን እኔን ደግሞ ስማኝ ደግሞ ለምን እንዳልኩ ተሳስማኝም ታዲያ እሺ በጣም እኔን አዳምጠኝ። እኔ ይሄንን ያልኩበት ለምንድን ነው ሲባል እኔ እናንተ አሁን የምናወራው እኔም አንተም ጅራታም ሁላችን እዚህ ውስጥ ያለ ነው የአዲስ ኪዳን ልጆች ነን። ኢየሱስ ሞቶ ተነስቷል። ኦኬ ጌታ ኢየሱስ ያንን የተናገረው የህግ መምህርን መጥተው ሲጠይቁት ከእነሱ የሚጠበቀው ህግ ነበረ። ያ ኢየሱስ መስቀል ላይ ወጥቶ የህግ ፍጻሜ እስከሚሆን ድረስ ያ ህግ ኦፕሬት ያደርጋል። ነገር ግን ኢየሱስ ክርስቶስ ሞቶ ከሙታን ተነስቷል። አሁን እኛ ግን ይበቃል የምንድንበት ላይ ነው ያለ ነው። ይበቃል አሌክስ። አሁን እንዴት መልሰህ አሌክስ ይበቃል ከመሞቱ በፊት የነበረው አሌክስ ይበቃል ከተባልክ ይበቃል ነው እንግዲህ። ተው እንጂ ኢየሱስ ክርስቶስ ወንጌልን ያስተማረው ለብሉይ ኪዳን ነው ወይስ ለአዲስ ኪዳን ነው? አዲስ ኪዳን በደሙ ነው የመረቀው። ስለዚህ በደሙ ነው የመረቀው። ቆይ እስቲ እባክህ የራስህን ትምህርት ከኪስ አውጥታ አታውራ። በእናትህ እንዴ አይሰለችህም እንዴ አንተ? ከኪስ እንዴት አውጥታ ታወራለህ? አዲስ ኪዳን በኢየሱስ ክርስቶስ ደም ነው የተጀመረው የሚል ቆይ አዲስ ኪዳን እዚህ ቦታ ላይ ይሄ ወንጌል ሲጀመር ምንድን ነው? ወንጌል ሲጀመር ምንድን ነው? አብረን አንብብ። አውጣው እስቲ። ይኸው አይን ፊት ለፊት እኮ ነው ያለው። ይኸው ማቴዎስ 19 ቁጥር 16 ጀምሮ ግን ምንድን ነው እሱ? ምን ማለት ነው? ቆየኛ አንዴ እኔም ላውጣ። እሺ ሳታነበው አንዴ እናውጣ። ታወጣዋለህ። ግን ወንጌል ማለት ምን ማለት ነው? ወንጌል ክርስቶስ ነው። ወንጌል ማለት ምን ማለት ነው ወንድሜ? ወንጌል ክርስቶስ ነው። ወንጌል ክርስቶስ ነው የሚል ማለት ስለ ልጁ ነው። ክርስቶስ ነው። ስለማን ነው ብዬ አልጠየቅኩህም። ወንጌል ምንድን ነው ብዬ ነው የጠየቅኩህ። ያልተጠየቅከውን አትመልስ። ወንጌል ልጁ ነው። እሺ ወንጌል ልጁ ነው የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። ወንጌል ልጁ ነው የሚለው ሮሜ ምዕራፍ 1 ስለማን ነው ብዬ አልጠየቅኩህም። ወንጌል ምንድን ነው ብዬ ነው የጠየቅኩህ። ስለዚህ ወንጌል ማለት ልጁ ነው የሚለውን ማስረጃ ስጠኝ ከመጽሐፍ ቅዱስ። ይኸው ላንብልህ ወንድሜ። መጀመሪያ ማስረጃው ስጠኝ፣ እኔ ያወጣልሃለሁ። ላነብልህ እኮ ነው። ማስረጃ ስጠኝ። ያንተን አጤር አልፈልግም። ማስረጃ ስጠኝ፣ ያወጣልሃለሁ። ሮሜ ምዕራፍ
ሮሜ ምዕራፍ ምንም 1 ችግር የለውም። ይኸው ሳትንቆጣልን በደንብ እንማማር። አየን እኮ ትምህርትህን። ይኸው ሮሜ ምዕራፍ 1 ቁጥር ስንት ላንብብልህ? ከ3 ጀምረህ አንብብልኝ እስኪ። ቁጥር 3 ይኸው እንደዚህ ይላል። 3 እና 4 አንድ ላይ ነው መሰለኝ ያለው። ችግር የለውም። እንደዚህ ይላል፣ ይህ ወንጌል በስጋ እኔ ስለማን ነው ብዬ አልጠየቅኩም። ወንጌል ምንድን ነው ያልኩ? ወንጌል ማለት ምን ማለት ነው? ያልጠየቅኩህን ነው የምትመልሰው። እሺ እኔ ላንብብልህ። አትቸገር፣ ወንጌል በስጋ ከዳዊት ዘር ስለተወለደ አትቸገር። እኔ ያልኩ ጥያቄ ምንድን ነው? እሱ ወንጌል ማለት ምንድን ነው? አትፈልጉም እንዴ? ለምንድን ነው የምትቆጣው? ምን ሆነ ነው? ወይ ጉድ! ምንድን ነው እሱ? እሽሩሩ እንድልህ ነው እንደ የፈለግከው? ስማ፣ እሽሩሩ እንድልህ ነው እንደ የፈለግከው? እንደፈለግክ ወንጌል እንደፈለግክ የራስን ትርጉም እያወጣ እሽሩሩ እንድልህ ነው የፈለግከው? አሁን መልስ ካለ ወንጌል ማለት ማለት ነው። ትችላለህ። እሱን እኮ እኔ አልከለክልህም። ምን ትችላለህ? ልጁ ስድብም ከፈለክ ትችላለህ። ስድብ አባት ይሳደብ እንጂ እኔ ለምን እሳደባለሁ? መንፈስ ቅዱስን ሲሳደብ የነበረው የአንተ አባት ሉተር ነው። የአንተ አባት ሉተር ነው ሲሳደብ የነበረው። እኔ ለምን እሰድብሃለሁ? ተው እንጂ። እሺ በእናትህ አሁን ቀልድህን ተውና እዛ እሱን ተረተረትን የራስህ ቤት ታወራለህ። ለማንኛውም ወንድማችን ምንድን ነው ያለን? ተሳስቷል አለ። ክርስቶስን በይፋ በአደባባይ አምላክ ይባርካችሁ። አልወጣኝም፣ እባክህ አትቀባጥር። አልወጣኝም ይላል። ይሄ ሁሉ ሰው ነው የሰማ። ወንድማችን ኢየሱስ ክርስቶስን ነው ተሳስቷል ያለው። አብዲ የጠየቀበት መንገድ በጣም የሚገርም መንገድ ነው። ከዛ በኋላ ነው ማን እንደሆነ ታውቃለህ ሲባል ትዝ ያለው ተሳስቷል ብሎ ከተናገረ በኋላ ከዛ እቺን ቁስል ለማከም የሚሄድበት መንገድ ነው አሁን ይሄ ሁሉ ችግር የፈጠረበት። ገብቷችኋል አይደለ? ስለዚህ በጣም ፕሮቴስታንቲዝም ማለት እንደዚህ ነው። የሰይጣናዊ ትምህርት ነው ይዛችሁ የምትመጡት የምንለው ለዚህ ነው። ክርስቶስን አታውቁትም። ስለዚህ የምታውቁት ማን ነው? ሰይጣንን። ክርስቶስን ትክክል አይደለም የምትሉት ለዚህ ነው። ምክንያቱም ሰይጣን መቼም ክርስቶስን ትክክል ነው ሊል አይችልም። በአደባባይ ነው። እኔ እየቀረጽኩት ነበር፣ ከግድም ጀምሮ ቪዲዮ እየቀረጽኩ ነበር። በአደባባይ እንደሚዋሽ እርግጠኛ ስለሆንኩኝ ነው ድገመው ያልኩት። እንዲደግምም የፈለኩት ለዛ ነው። ክርስቶስ ያስተማረውን እሱ ዛሬ ሪሼፕ ሊያደርገው ይሞክራል ማለት ነው። በነገራችን ላይ ክርስቶስ ቀጥሎ ምንድን ነው ያለው? ፍጹም መሆን ከፈለክ አለው። ፍጹምነት አለ ደግሞ። ፍጹም መሆን ከፈለክ ይኸው ፍጹም ልትሆን ብትወድ ሂድና ያለህን ሽጥ አለው። ጠብቅ ያለው ሲለው ማለት ነው። ሕግ መጠበቅ ግዴታ ነው። 10ቱ ትእዛዛትን መጠበቅ ግዴታ ነው። የማትጠብቅ ከሆነ የመጀመሪያው ከምትጣላው እንዳልኩ ከእግዚአብሔር ጋር ነው። ከዛ ከጥልቁ ጋር ትተባበራለህ ማለት ነው። ጥልቁ ትእዛዛትን ማስፈረስ ስለሆነ ስራው ከሱ ጋር አንድ ትሆናለህ። እሺ አምባሳደር ምናምን የምትለው ከስር የሆነ ነገር ስታወራ ነበር። ማይክን አንሳና እንኳን ደህና መጣ። መና መንታ ከሚራይ መካነ ኢየሱስ። እሺ መካነ ኢየሱስ ይራይ ተወለ መካነ ኢየሱስ ነምኒ አመንቲ ቆፋን ፈየጀቴ አመንቲ ቡኡረ ኪታበ ቁልቁሉኒ ቀብዲ ቶለ ሲፈን ባሳ ረጋሳ ናከን ኤፌሶን ቦቆና ለማ lakkoofsa 9 akkana jedha ማንም እንዳይመካ በስራ አይደለም jedha እሺ ናሙዩ አከ ኦፊ ሂንጄጅኔ ሆጂዳኒ ሚቲ jedha እሺ ከንብራ ማል ዱቢሶ ብሌሰኪ ማልኩንጋን ተውቴ ኤፌሶን ዋa'ee maaliit haasa'aa jira? Warra Efesoonuuf boqonnaa lamarratti qulqulluu Phaawulos waa'ee maaliit itti himaa jira? Waa'ee maaliit haasa'anii barsiisaa jira? Qulqulluu Phaawulos ummata Efesoon kana waa'ee maaliit itti himaa jira? Kun qabunni waa'ee akkaataa waamamuu isaanii maal keessa lakkoofsuma tokkotti ol deebitee yoo ilaalte isin kanaan dura irra daddarbaa keessaniif cubbuu keessaniin karaa hafuuraa duutanii turtanii jedhee jalqaba. Irra daddarbaa wanni jedhu hin jiru as keessa. Lakkoofsa tokkorra jiran jedhe boqonnaa lama lakkoofsa tokkorra.
akkana jedha sii dubbisu. An harkas jira ardi koppii man dubbisaa jira. rakkoon qabu በበደላችሁና በኃጢአታችሁ ሙታን ነበራችሁ በበደላችሁና በኃጢአታችሁ ሙታን ነበራችሁ በሌሳ keessaniif cubbuu keessaniin du'aa turtanii jedha በእነርሱም በዚያ በዓለም እንዳለው ኑሮ ኢሳንንስ kan addunyaa keessa jiran kan cubbuudhaan jiran በማይታዘዙትም ልጆች ijoollee hin ajajamne ላይ አሁን እንደሚሰራ መንፈስ አማ ሀፉራ ሳን ረት ሀፉራ ሀንገፋ ሀፉራ ኢሳን ረት ሆጀ መንፈስ አለቃ አፋን ኦሮሞ ከን በርባዱ ብለስ ተካተ ተስገባይ ተስገባይ አፋን ኦሮሞ ከን በርባኒ ተስገባይ ማል በርባደረ አፋን ኦሮሞ ኢሳን ኪያ ነብረ እንጅሩ ፊ ሰከን ከን በርባኒ ሲንጀ እሺ ማል አፋኑ ኦሮሞ አርዲ ኮፒ ራንሲ ቢዛራን ጀ ኦቦሌሳ ከወሪ ከ ቀጠቀጠ ሆጀተን በርባኒ ሲንጀ ነበር ተካተ ተስገባይ ተስራይ ሲዱብስ አለ በሚሰራ የመንፈስ አለቃ ኦቦሌሳ ተስገባይ ማልታቲ በመንፈስ አለቃ ተስገባይ በመንፈስ አለቃ ጀ እንግዲህ እንደሆነ በአየር ላይ ሰይጣን እንዳለው አለቃ ፈቃድ ተስገባይ ትፉታ በፊት ተመላለሳችሁ ዱርሳ አከሲቲ ደደቢያ ቱረን አከሚቲ አከ ፈደ ሰይጣናት ደደቢያ ቱርተን አማ ጋፊን ማይኒ ኡመኒ ኩን ኡመታ አከሚቲ ኡመታ ይናመነ ቱረ ኡመታ ይናመነ ሰንቱ ገረሚቲ ዱፈኒ ገራ አመንታቲ ዱፈን ገራ አመንታቲ የሮ ዱፈን ከነ ሆጂ ከሰኒኒ ሚቲ ሆጂ ሳኒማ እtti meebar hojiin isaanii cubbuu akka ta'e balleessaa akka ta'e itti himeera garuu amma hojii keessaniini miti maaliin aha ayyaana waaqayyootiin ofii fedhee raawwate akkasumaan isin fayyise jedhaanii jira amma gaafiin kiyya maayinnan wanni si gaafadhe maayinni namni amantii qofaan fayyaa kan jedhu yoo jiraate naa kenni siin jedhe amma garas deemi asirraa waan akkas jedhu hin jiru waan ta'eef maal kunoo lakkoofsa 9 irraa sakaanuu yoo dhiifte lakkoofsa 5 irraa kaasee wanti jiru tokko jira nuyi irra daddarbaa keenyaan karaa hafuuraa du'oo taane utuma jirru itti of dabalee haasaa Phaawulosaatti obboleessa amantaa nuyi irra daddarbaa keenyaan gaafiin karaa kiyya hafuuraa du'oo taane utuma jirru inni warra kiristoosii wajjin jiraatanii nu godhate isin ayyaana waaqayyootiin fayyifamtanii karaa kiristoos yesuus isuma wajjin du'aa nu kaase isuma wajjin bantii waaqaa keessaa iddoo nuuf kennee nu teessisesi jedha Phaawulos ofiisaayyuu itti of dabalee haasaa malee waa'ee jara duwwaa miti. Gaafiin kiyya maayini innillee akkasuma sagantarratti immoo maal jedha obboleessa innillee akkasuma innillee achumaa dhufe waan ta'eef innillee karaa Damaasqoo irratti nama maalli namni waa karaa gadi bu'ee jiru hundumtuu akkasumatti waamamee bar Ikkoo ofiisaatillee itti dabalee waan jetteefan siin jedhe waan akkas jetteefan innillee dhugaadha achumarraa dhufe waan ta'eef gaafiin kiyya maayini kanaafi lakkoofsa 8 irratti maal jedha isin ayyaana waaqayyootiin karaa amantii fayyifamtanii inni immoo kennaa waaqayyooti malee gocha ofii keessanii miti hojiidhaanis miti ittiin jedhe. Ikkoo sirriidhaa bar kuni namni tokko sitti himnee bar irra deddeebita malee namni tokko jalqaba gaafa ormummaarraa yookaan ahzaabummaarraa gaafa waamamu gaafa dhufu kiristoositti erga amane ayyaana waaqayyooti isa fayyisa maaliin amanuu isaatiin kuni barnoota kitaaba qulqulluu isa amanamaadha isa hin jijjiiramnedha gaafiin kiyya maayinni namni amantii qofaan fayyaa kan jedhuu fi ragaa kitaaba qulqulluu qabdaadha amantii qofa kan jedhu konseptiin soolaa faayidee jedhu suni hojii kan kee kan itti dabalattu hin qabduudha malee macaafa qulqulluu irratti amantii qofaan jedhamee matu lafa kaa'amee leetar baay leetarii barreeffamee jira jechuu miti. Kanaafuu leetar baay leetarii isa itti deebina kareef jette itti deebina hojii ka jette itti deebina garuu leetar baay leetarii hin jiru miti. Leetar baay leetarii hin jiru garuu maali baqa garuu itti deebina amantiidhaa fi hojii gaarii jedhamee wanti walitti garuu itti deebina adeemu hin jirudha la kontekstiin isaa. Kontekstii isaa itti deebina rakkoon hin jiru kontekstii atiin uumtu
itti deebina kitaabni qulqulluu waan jedhu ofuma isaatiin Ana dubbata tume waan ta'eef. miti summaatti irraa na gaafataa jirtu kanan sitti maa jedhama. Homaa rakkoon hin jiru. Obboleessi keenya maal nuun jedhe jecha jechaanii amantaa qofa ka jedhu barreeffamee hin jiru jedhe. Waan barreeffamee hin jirre irratti amantaa yookaan immoo doktariinii dhaabbachuu ni danda'ama. Amantii fi hojii gaariidhaan fayyadus jedhame immoo wanti walitti hidhamee jirus immoo hin jiru baay'ee. Waan si gaafadhe qofa irratti fookas godhi. Nama guddaadhaati, daa'imaa miti, akkasumaan akka kuruphee hin utaaliniiti. Waanuma si gaafadhe irratti fookas godhi. Namni waan barreeffamee hin jirre irratti doktariinii yookaan amantaa ni uummataayis hin jedhe. Hin uummatu. Galatoom. Kanaaf obboleessi keenya maal ragaa nuu ba'eera maqaan Yesuusiin waan barreeffamee hin jirre irratti amantaa ishii uummatte waan ta'eef ammanni amantaa tuni eessarraa akka taate warri dhaggeeffatan addaan baafachuu dandeessu jechuudha. Obboleessi keenya irra deddeebi'ee takkaa dhaggeeffata. Misliidiin godhin kaa'aa. No, ani misliidiin goone, ani hin dubbanne. Dhaggeeffadhu obboleessa. Kutaalee baay'ee sii kennuu nan danda'a dabalataan. Galatoome, siin gaafanne. Amantaattiin tuquudhaaf. Siin gaafanne galatoome. Yookiin immoo amantaa namaattiin. Obboleessa siin gaafanne waan si gaafadhe qofa. Gochuudhaaf jechoota itti fayyadamtu kana toof qusattee gaarii natti fakkaata. Kanaachi mana hin qaayyeeyin akkanumaan waan si gaafadhe qofa irratti fookas godhi. Eeshi. No, mana waan si gaafadhe qofa irratti. Dermaan gochuutti deemaa harta. Waan si gaafadhe qofa irratti. Eeshi. Hojiin hin barbaachisu namni tokko jireenya bara baraa argachuudhaaf hojiin isa hin barbaachisu. Hin barbaachisa. Hojii malee jireenya bara baraa argachuu hin danda'u jechuudha mitiire. Hojii gaariin hin barbaachisa. Garuu Baaqa. fayyinaaf hojjenna otoo hin taane Obboleessa kiyya. Amantii Obboleessa kiyya tasgabbaa'e asuma jirra waluma bira jirra. Obboleessi keenya maal nuun jedhee namni tokko jireenya bara baraa argachuudhaaf hojiin hin barbaachisu jennaan hin barbaachisa naan jedhe. Ani amma maaliin gaafadhe jireenya bara baraa? Jireenya bara baraa argachuudhaaf hojii gaariin hin barbaachisaa jechaa jira obboleessi keenya. Reefu immoo maal naan jechaa jira amantii ida'uu hojii wanni jedhamu hin jiru naan jechaa jira. Ofii isaatiin mala ofumaa kontiraadiktoof gochaa jira jechuudha. Haga oomitti of dhidhiitaa jiraattu obboleessi. Naan ibsineeti macaafuma qulqulluu ibsime himmati. Maaliif kabaati dubbatte irratti iddoo biraa maaltu na deemsise? Ofuma keetii natti himteettaa bara. Namni jireenya bara baraa argachuudhaaf hojii gaariin ni barbaachisa moo hin barbaachisu jennaan hin barbaachisa naan jette moo naan hin jenne? Hojii gaariin erga amantii naan jette moo naan jette moo naan hin jenne? Naan jette moo naan hin jenne? Naan jette moo naan hin jenne? Ittiin fayyina mitiin sin jedhe. Obboleessa hojii gaariidhaan fayyina miti. qoyi takka Namni fayye tokko fayyina isaa kan inni itti mul'isu hojii gaarii moo hojjechuu qabaan jechaa jira. Takka Fayyuu isaa kan itti mul'isu. takka tasgabbaa'e. Fagoon deemnu asuma jirra waan ta'eef waluma bira jirra waan ta'eef tasgabbaa'e. Gaafiin kiyya maayin? Mee maal si gaafadheen? Jireenya bara baraa argachuudhaaf hojii gaariin hin barbaachisaa naan jette. Ati maal jette? Namni erga fayyee booddeetu jireenya bara baraaf kan isa qopheessu immoo hojii gaariidhaan calaqqisiisaan sin jedhe. Waa'ee calaqqisiisaa, waa'ee biliqqisiisaa sin gaafanne. Namni tokko jireenya bara baraa argachuudhaaf hojii gaarii nama gaafa sin jedhu kiristaana baay'isee. Kiristaana yoo ta'e malee waan nama biraa nama hin amanne sin hin gaafannu. Jalqabumaayyuu waan nama hin amanne sin hin gaafannu. Maaliif namni hin amanne ilma isaa Iyyasuus Kiristoositti waan hin amanneef amma itti murtaa'eera jedha waan ta'eef kitaaba qulqulluun nama Iyyasuus Kiristoositti hin amanne isin hin gaafannu hin gaafannes waa'ee isaa keessallee hin jirru nuti. Gaafiin keenya ifaa fi bilisa. Namni tokko jireenya bara baraa argachuudhaaf karaa biraatiin kiristaanni tokko jireenya bara baraa argachuudhaaf hojii gaariin isa barbaachisa moo isa hin barbaachisu? Kanatti meera obboleessa kiyya. Hojii gaariidhaanii arganna miti. Amantiidhaan arganna. Erga arganne immoo. Ammallee achumatti deebi'a laala. Ammallee achumatti deebi'a gurbaan kun. Wanni inni rakkoo itti uume maa inni amma hin qabame bakka malee itti qabame. Namni takkaa bakka malee itti qabame hin wixxirfata akkanumaan. Hin wixxirfatiin bakka takkaa qabamteetta amma waan dubbatte san seeran jala muriitti dubbadhu. Hojii gaariin jireenya bara baraa hin kennamoo hin kennu kiristaana tokkoof? Hin kennu. Galatoomi ragaa kitaaba qulqulluu naa kenni hin kennu ka jedhu. Hojii gaariin hin kennu. Hin kennu ka jedhu. Waa'ee amantii dhiisi bakka kiristaana siin jennee bar maal ta'ee sila gurbaan?
waa'ee amantii namni dhiisi namni tokko amanee kiristaana ta'a. Waa'ee amantii dhiisi amma. Maaliif akka wannu achumatti dhidhiitta akka nama wannu lafa dhiitu? Ragaa nuu kenni. Hojii gaariin jireenya bara baraa hin argamsiisu ka jedhu ragaa nuu kenni. Ragaamti nama sii kenna iyyuu gaadha. Ikkoo naa kenni rakkoon hin jiru. Fayyina jechuun ikkoo fayyuu inni jedhamu suni ragaa ibsa itti laadhu siin hin jenne ragaa siin jedhe ragaa naa kenniiti saniin booda ibsita dura ragaa eessa sii baasu Ragaa si gahan jedhe. eessa sii baasu obboleessa eessa sii baasu Nama polotika marrekii irra taa'etti nama affaxxatu barbaaddate. obboleessa waa'ee affaaxxaxuu waa'ee tafaaxxaxuu dhiisi amma raguma nuu kenni Innum tammaa si gahan jedhe. eessa sii baasu siif bakka barbaadde siif hin baasu Sagalamaayyuu si gaha ragaadhaaf yoo ta'e maal Majaawal qulqulluu keessa achi deemnee as deemnee ragaa walii kennaa walii irraa utuu hin taane eessa sii isuma baasu kanarratti waliin galee jirra. eessa sii baasu waan ati dubbatte kun barnoota seexanaa akka ta'e ragaa siif haa kennu gabaabumatti namni maal jedhee hojii gaariidhaan jireenya bara baraan argatu jedhe barnoota seexanaa akka ta'e amma baasu Hojii gaariidhaan hin argatu hin amanne taanaani bakka takka tasgabbaa'e isa Yesuus Kiristoos isaaf godhetti hin amanne taanaan hojii gaarii hojjechuun isaa faayidaa hin qabu bara. rakkoon qabu hojii barnoota wanni amma dubbatte kun barnoota seexanaa akka ta'e amma ragaa sii haa kennu Barnooti seexanaa eessa jira seenu booddeetti deebina. obboleessa ragaa sii haa kennu siin jedhee bara ati ragaa fidi siin jedhe dadhabde miti ani immoo ragaa sii haa kennu akkana jedha Jedhi rakkoon qabu hin dubbifnaa. Maatiyos 25 takka tasgabbaa'e rakkoon qabu ragaa kee dhaggeeffadhu Maatiyos 25 lakkoofsa 34 irraa jalqabee akkana jedha ንጉሱም በቀኝ ያሉትን እንዲህ ይላቸዋል ንጉሥችስ ሶከን ክርስቶስስ ኢሳን ገረ ሚርጋ ጅረኝ አከነ ጀዳን እናንተ የአባቴ ብሩካን ኑ ዓለም ሳይፈጠር ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ተርቤ አብልታችሁኛልና ማልጀቹ ተርቤ አብልታችሁኛልና ጀቹን ዶበ ቤላኤ ቤለና ባስተኒት ጀቹን ኢሳ ማልጀቹ ሳቲ Jettuma fuye. maal jechuu isaati Gara gajallaa isaa jira jedhe ibsisaa itti fufee jira. obboleessa beela'ee beela na baastaniirtu dheebodhee dheebuu na baastaniirtu jechuun isaa maal jechuu isaati Jinaniif kan gootan anaaf gootanii jedhe. waa'ee isaas hin gaafanne waan si gaafadhe qofa beela'ee beela na baastaniirtu jechuun isaa maal jechuu isaati Jedhi waa'ee hojii magaarii haasaa jirtan agala. goobaz argitanii amma namni kun ofitti ragaa ba'u reefu maal jedhe hojii gaariin jireenya bara baraa hin kennu tasgabbaa'e ofuma keetii ragaa ofirratti baasa Kan ofii keetti hin dabaliin. ani hin daballe ofii keetii dubbatte obboleessa ofuma keetii amma dubbatte ani itti hin daballe waan itti dabale hin qabu ani ofuma keetii dubbatte kan ofii keetii dubbatte hojii gaarii hojii gaarii ta'uu isaa kitaaba obboleessa qoy hojii gaarii ta'uun isaa kun ofuma keetiifuu kan barreeffame ofii keetiif immoo ragaa baate beela'ee beela na baastaniittu dheebodhee dheebuu na baastaniittu እንግዳ ሆኜ ተቀብላችሁኛል keessummaa ta'ee na simattaniirtu taarrijeem albisaachuኛል ዳሬስ ዳረ na baastaniirtu taamimee ጠይቃችሁኛል dhibamees na gaafattaniirtu taarrijeem ወደ እኔ መጣችሁ ታስሬም ወደ እኔ መጣችሁ ጠይቃችሁ jedha mana hidhaattis na gaafattaniirtu jedhee jala muree dubbata kuni maal jechuu isaati jennaan obboleessi keenya maal nuun jedhe hojii gaarii nuun jedhe Kiristoos immoo wangeela Maatiyos boqonnaa 15 irratti akkana nuun jedhe maal nuun jedhe ፍሬ የማያፈራ በእኔ ያለ ፍሬ kan hin buusin yookaan immoo firii kan hin kennin kan anarra jiru jedhe waa'ee kiristaanaa taasaa jira waa'ee Kiristoositti nama amanee taasaa jira በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል jedha asuma amma kan Maatiyos 25 irratti dubbisne kun kallattimaan kan amma Yohaannis 15 irratti jiru kanaa jechuudha gabaabumatti obboleessi keenya maal nuun jedhe garuu namni hojii gaariidhaan jireenya bara baraan argatu jedha yookaan kiristaanni jireenya bara baraa kan argatu hojiidhaan miti amantaadhaan amantaan immoo takka amanteetoo Kiristoositti amanteetoo karaa kiristaanummaa qabatte karaa fayyinaa qabatte fayyinni kee garuu kan dhumatti mirkanaa'u Kiristoosis kan jala muree dubbate nama firee buuse
Fireen buustu taananoo hin muramtaa jedhe. ፍሬ kan buusoo ይበልጥ እንዲያፈራ አብዝቶ እንዲያፈራ ያጠራዋል ይላል። amma haasa'uu dandeessa obboleessa keenya. Asirratti obboleessa kiyya nuyi hojii gaariin hin barbaachisu jennee lallabna miti. Yookiin immoo namni erga amanee booda akkuma barbaade jiraachuu danda'a. Yookiis immoo waa'ee waan gaarii yaaduu hin qabu hin barbaachisu miti. Garuu inni barbaachisummaan hojii gaarii bu'uura amantii utuu hin taane mallattoo fayyina namaati. Fakkeenyaaf waa'ee Yohaannis 15 irra galatoon amma immoo baqa galatoon amma immoo maal nuun jedhe obboleessi keenya bu'uura fayyinaati. Argitanii? Reefu maal jechaa ture? Lakki fayyinaaf hin barbaachisanii jechaa ture. Amma immoo maal taatee yeroo barbaaddeetti mi'uutii nama gootaa immoo ofii keetiin lallabarra jirtaati. Obboleessa mana kiyya lallabarra jira tasgabbaay. Gaafisi gaafadheera lallabarra jira. Bakka asii dhiisnee deemna kaa. Hayyee deemi rakkoo qabu. Malee loojikii kan kee fiddeenuu keessee nu ibsuu hin dandeessu bar. Hayi deemi rakkoon qabu barbaadde mirga keeti. Deemu ani waan siidhe amma. Waa'ee keenya achi as nutti himtu. Waanumaati dubbattee naasee obboleessa waan ani asii achitti himne. Argitanii miti reefu maal jedhee hojii gaarii miyuutii qabadhu obboleessa miyuutii qabadhu hojii gaariin reefu jireenya bara baraa ni kennamu hin kennu jennaan hin kennu naan jedhe jaluma mure. Amma immoo as homaa bakka sheemin isaanii hin qabu baay'ee asumatti yaada isaanii qalbis jedhanii yaada isaanii hojii jijjiirratan homaa sheemin isaanii hin qabu. Akkuma barbaadanitti dubbatu bakka. Bu'uura mitiin siin jedhe malee bu'uuraa siin hin jenne malee. Bu'uura miti. Qoy. Eeshi amma immoo bu'uura miti jette. Eeshi maa inni hojii gaariin maa inni bu'uura miti. Amma immoo jedhamla zayyuu. Homaa rakkoon hin jiru. Asuma jirtaa. Ani riikardii si gochaa hin jira oo barbaadde si. Obboleessa ani riikardii si gochaa hin jira tokko siifan baasa. Eegalee? Ana wajjin gaafa haasoftu akkasumaan ititti jettee too bira darbuu hin danda'amu akkasitti. Kanaaf loojikii kiyyaan ittiin dabalu maal rakkadhee itti dabala ani loojikii ani amantaa mataa kiyyaatiin uummadhe ani ortodoks tawaahidoo jechuun immoo waan baratte waan abbootii keetirraa sibira geessan namaaf dabarsita malee ofii keetitti sammuu kee keessatti waan uummatte yeroo tokko sirriidha yeroo tokko sirrii miti jechaati sammuu keenyaan akkasitti masakamne wanti akkasii barnoonni akkasii nu bira hin jiru obboleessa. Kanaaf ammallee irra deebi'ee wanni sitti maa jiru maa inni yoo jireenyi hojiin gaariin jireenya bara baraa hin kennu kan jettu yoo taate kiristoosii wal lolaa jirta jechuudha. Kanaaf reefu barnoota seexanaa akka ta'e isinitti agarsiisa kanan jedhe. Barnoonni seexanaa maa inni kiristoos kan barsiiseen ala kan biraa yoo barsiise. Kanaaf qulqulluu Phaawulos kan nu isin barsiisneen ala kan biraa ergamaan samiitillee dhufee ta'e yoo wanna addaa wangeela addaa isin barsiise inni kan abaarame haa ta'u ka jedheef kanaaf. Kanaaf manni amantaa uummata kanaa kun abaaramaadha ka jennuuf. Maaliif wangeelaan ala barsiisa waan ta'eef. Phaawulos hojii gaariidhaan fayyadu jedhee barsiiseera. Eeyyeen. Eessatti? Kitaaba isaa guutuu keessatti. Naa kenni fakkeenyaaf versiima tokko naa kennime. Tokkichuma barbaadde? Tokkuma naa kenni. Sakaanitti deemna. Maal rakkoo qabare? Ergaa Phaawulos keessaa dubbifne miti amma. Homaa rakkoon hin jiru ammuma sii fida rakkoon qabu ammuma sii fida. Miyuutii qabadhu obboleessa. Sagalee si biraa dhufaa jira miyuutii qabadhe. Eeshi. Takkaan naa dubbisi mee waan lama lakkoofsa torba irra kan jiru kana dubbisi. Lama lakkoofsa torba.
of biraa dubbista achi kana naa dubbista seetan siifan dubbisa dhaggeeffadhu. በበጎ ስራ በመጽናት ሆጂ ጋሪዳን ጭሙዳን በምስጋናና ክብርን ምስጋናና ክብርን የማይጠፋውንም ህይወት የሚፈልጉ የዘላለምን ህይወት ይሰጣቸዋል። በምን? በበጎ ስራ ሆጂ ጋሪዳን ጅሬኛ በረበራን ይከናፊ በበጎ ስራ ኤኝ ቁልቁሉን ጳውሎስ ኤሰረት ሮሜ ለማ ቦቆና ለማ ለኮፍሰ ቶርበረት አማንቲን በርባቺ ሱዳ ራስ ከሰት ኦቦሌሳ ኦፊ ኬቲ ፋላሲን ኡሚን ሜረብቲ